ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ። ውስጣችሁ ያለውን ነገር ጠብቃችሁ አጠገባችሁ ያሉ ነገሮችን በሙሉ አስተካክላችሁ ፕሮቴክት አድርጋችሁ ጨርሱ። ክርስትና ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። እንክርዳዱ ስንዴ መስሎ ሊያድግ ይችላል። ስንዴ መሰለ ግን እንክርዳድ። ራሳችሁን ሚክስ እንዳታረጉ። በጣም እንክርዳድ ሲበዛ የእንክርዳድ አይነት መልክ እንዲኖራችሁ እንዳትታገሉ። ዓለም ሁሉ ተስማምቶ የሆነ ጎራ ሲይዝ በፍጹም ከእግዚአብሔር ጋር እናንተ ብቻችሁን ሳይዳሩ። አንድ ገበሬ ወጥቶ ስንዴ ዘራ። ስንዴው በእርሻ መሬቱ ላይ ወደቀ። ጊዜውን ጠብቆ ስንዴው መውጣት ጀመረ። ስንዴ ለመውጣት በጣም ጊዜ ይፈልጋል። ግን ስንዴ የተዘራ ቀን አይበቅልም። ይወድቃል፣ ይበሰብሳል፣ ይሞታል። እንደ አዲስ ህይወት ይጀምራል። ጀርሚኔት አድርጎ እንደ አዲስ ነው የሚወጣው። ሲወጣ ግን ብቻውን አልወጣም። አጠገቡ ከእንክርዳድ ጋር አብሮ ወጣ። ደቀ መዛሙርቱ ስንዴ ሲዘራ ነበሩ። ስንዴው ደግሞ ከመሬት አሸንፎ ሲወጣም ደግሞ አይተዋል። በመሃል ላይ የሚያረጉት ነገር ከስንዴው ጋር አብሮ የበቀለው እንክርዳድ መቼና የት እንደተዘራ እሱን ነው የሚያረጉት። እና ጌታችን ኢየሱስ ክርስቶስ ደግሞ እሱንም ነው አይደል የነገራቸው፣ እሱንም ገልጦ ነገራቸው። እና ስንዴውን ይሄው ሲበቅል አየነው፣ እንክርዳዱ አብሮት ወጣ። እና ጌታ ሆይ እንክርዳዱን ማን የዘራው? የነገርከን ገበሬ የእርሻው መሬት ባለቤት እርሻው ላይ መጥቶ የሚፈልገውን ስንዴን የዘራበት። የእርሻ መሬቱ ባለቤት ገበሬው ነው። ዘር በእጁ ላይ ይዟል። የሚፈልገውን የዘራው ሲበቅል ግን እሱ የዘራው ብቻ ሳይሆን ሌላም እንክርዳድ አብሮ በቅሏል። ስለዚህ የገበሬው የእርሻው ባለቤት የሚፈልገው ስላልሆነ ይሄንንማ ቶሎ ብለን እንንቀለው ሲሉት ጌታ ኢየሱስ ክርስቶስ አትንቀሉ፣ አብረው ይደጉ አላቸው። የሆነ ቀን አለ ጌታ ኢየሱስ ክርስቶስ። ተው አብሮ ይደጉና የሆነ ቀን አለ። ሰብሳቢዎች አሉ፣ ስንዴ የሚሰበስቡና እንክርዳድ ለይተው ደግሞ ነቅለው የሚጥሉ። እነሱ ሲመጡ ይለዩአቸዋል። እስከዚያ ጊዜ ድረስ አብረው ይደጉ። ጌታችን ኢየሱስ ክርስቶስ ሁለት ቁልፍ ነገር ነው የነገራቸው። አንደኛ በእናንተ መተኛት ምክንያት ጠላት እንክርዳድ ዘራ። ሁለተኛ ደግሞ የእግዚአብሔር ትዕግስት እግዚአብሔር ጊዜ ሰጥቷል፣ እድል ሰጥቷል። እስከዚያ ቀን መከሩ እስከሚሰበሰብበት ጊዜ ድረስ ተው። መቼ ነው መከሩ የሚሰበሰበው? ወቅት ይፈልጋል፣ ወራት ይፈልጋል። ምናልባት ደግሞ አሁን ደግሞ እንግዲህ ጌታችን ኢየሱስ ክርስቶስ የሚሰበሰብበት ወቅት ያለው ደግሞ ዳግም የሚመለስበትና እኛና ሌላው የሚለይበትን ቀን ነው ጌታ ኢየሱስ ክርስቶስ የተናገረው። ስንዴና እንክርዳዱ የሚለዩበትን ቀን የተናገረው እና ክርስትና ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። እንክርዳዱ ስንዴ መስሎ ሊያድግ ይችላል። ስንዴ መሰለ ግን እንክርዳድ ስንዴ ካልሆነ ይነቀላል። ስለዚህ በጣም ቆንጆ እንክርዳድ፣ የማይጎረበጥ እንክርዳድ፣ መልከኛ እንክርዳድ በፍጹም በእርሻው ላይ ቦታ የለው። ገበሬው ፍሬ ፈላጊ የዘራትን ያችን ሰብሳቢ ነው። ስንዴ ዘርቶ ገብስ አይጠብቅም። ስንዴ ከዘራ ስንዴ ነው የሚፈልገው። በስንዴ እርሻ ላይ የተገኘ ከስንዴ ውጭ የሆነ የትኛውም ነገር እንክርዳድ ነው። በይዘው ስንዴውን የሚሻማና እንዳያድግ የሚከለክል ነገር ብቻ ሳይሆን ገብስ ሊሆን ይችላል፣ በቆሎ ሊሆን ይችላል። ጠቃሚ እኮ ነው ብትለው ገበሬውን እኔ ጠቃሚ አይደለም እየሰራው ያለሁት ስንዴ ነው የለፋውን ነው የሚፈልገው። ስለዚህ በስንዴው መካከል አብሮ በቀለ ሲል ተው፣ አብሮ ይደግ ተው። በጣም ከባድ ቃል ናት ጌታ ኢየሱስ የተናገረው። ቶሎ ንቀሉት ቢላቸው ጥሩ ነበር፣ ግን ጌታችን እንደዚህ ያለ እንክርዳዱን ልትነቅሉ ስትሉ ስንዴውን አብራችሁ ትነቅሉታላችሁ። እንክርዳዱ እያለ ስንዴው መኖር ይችላል።
እንክርዳዱ እያለ ስንዴው ማደግ ይችላል። በእንክርዳድ መካከል ስንዴውን በህይወት ማኖር የሚችል አቅም ስንዴ ውስጥ አለ። በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። ምንም ጥርጥር የለውም። ከውስጥም ከውጭም በውስጣችን የተሸከምነው የተቀበልነው የተካፈልነው ህይወት በዚህ ሁሉ አመጽ መካከል በህይወት ሊያኖረን ይችላል። በዚህ ሁሉ ክፋት መካከል አጋንንቱ፣ ክፉ ሰዎች፣ የተሸከምነው ስጋ፣ የሚታሰብ ሐሳብ፣ የትኛውም ነገር ተደራጅቶ በላያችን ላይ ያለው ነገር ለማድረቅ ቢታገልም ጌታችን ኢየሱስ ክርስቶስ ከአንደበቱ አውጥቶ የተናገረው ቃል ነው። እንክርዳዱን እንንቀለው። ለምንድን ነው እንክርዳዱን እንንቀለው ያሉት? ስለማያምር አይደለም። ስንዴውን እንዳይጎዳው ሲሉት ችግር የለውም። እስከዚያ ቀን ድረስ የሚኖርበት አቅም አለው ስንዴው። በአንድ ሰው መተላለፍ አይደለም የሚለው። ይሄ ሁሉ ዓለም ከተበላሸ በብዙዎች መተላለፍ የወረደው ጸጋ በጽድቅ እንዴት አብልጦ አይገዛም አለ ጌታ ኢየሱስ። እስከ መቼ? እኔ እስከምመጣ ድረስ። ትልቁ ፈተና ለስንዴው ምንድነው? ታይሚንግ፣ የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድነው? እግዚአብሔር ይሄን እንክርዳድ እስከ መቼ ነው የምታኖረው? ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ። እስከዛስ ታገስ። የተለፋብን የተደከመብን የተዘራብን ነገር እስከ መጨረሻ ጠብቆ ያኖረናል። ራሳችሁን ሚክስ እንዳታረጉ። በጣም እንክርዳድ ሲበዛ የእንክርዳድ አይነት መልክ እንዲኖራችሁ እንዳትታገሉ። ዓለም ሁሉ ተስማምቶ የሆነ ጎራ ሲይዝ በፍጹም ከእግዚአብሔር ጋር እናንተ ብቻችሁን ሳይዳርጉ ኢየሱስ በጣም በቅርብ ይመለሳል። እርሻው ላይ ሰብስበው የሚለዩ ይመጣሉ። አገልጋዮቼ ያላቸው መላእክቱን ይመጣሉ አለ። የዛን ቀን እነሱ ይለዩታል፣ ያቁታል አለ። መጀመሪያ ስንዴውን ይሰበስቡትና ወደ ጎተራ ወደ ማረፊያው ያስገቡታል። እንክርዳዱ እየነቀሉ ወደሚቃጠልበት ይጥሉታል። ሰብሳቢ የሚመጣበት የተወሰነ ቀን አለ። እስከዛ ቀን ድረስ ማደግ ነው። ስንዴ ኮምፕሌን እንዳያረግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቻለሁ። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር፣ መጽናትን ጸንተን መኖር፣ መጸለይ ነው እየጸለይን እየጾምን መኖር፣ ቅዱስ ቃሉን ማጥናት ነው እያጠናን ህይወታችንን ጠብቀን መቀጠል። ስንዴ ሌላ እድል ፈንታ የላትም። ይሄንን እያደረገች ማደግ ነው። እስከ መቼ? እስከ ተወሰነው ቀን ድረስ። ያንን ቀን የወሰነው ስንዴው አይደለም፣ ገበሬው። ገበሬው ቀኑን ያውቀዋል፣ ወቅቱን ያውቀዋል፣ ጊዜውን ያውቀዋል። የመሰብሰቢያ ወቅት ያለው የሚያድገው ስንዴ ጋር ያይና ገበሬው አሁን ነው ጊዜው፣ ቀኑ አሁን ነው፣ አሁን ይለይል። እስከዛ ድረስስ ስንዴ በተሰጣት ህይወት መብሰል፣ የሚጠበቀውን ነገር በሙሉ ለስንዴ ያቀብላል። ከስር የሚያስፈልገውን ነገር በሙሉ ይሰጠዋል። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። ዓለም የመጨረሻ አለኝ የምትለውን መሳሪያዋን እያወጣች ነው አይደል? ቸርችን በተቻላት መጠን ዓለማውን ያላትን መሳሪያ በሙሉ አውጥታ ቱ ማክሲመም ነው አሁን እየተጠቀመች ያለችው፣ ማብቂያው ስለደረሰ። ስንዴው ፌል አያረግም። እስከ መጨረሻ ጸንታችሁ ሂዱ። የተቀበልነው ህይወት የሚሞት አይደለም፣ እስከ መጨረሻ የሚኖር ለዘላለም የሚኖር ህይወት ተቀብለናል። እንዳትንገዳገዱ። ትንሽ ነው የቀረን መሄዳችን። ሰብሳቢዎቹ በጣም ተዘጋጅተዋል። እኛን ላለመጉዳት ሲሰበስቡ ላለመቀንጠስ በጣም ተዘጋጅተዋል። ስንዴውን በጥንቃቄ ሰብስቡልኝ። ነዋሪ ነው ስንዴው፣ ከዚህ በኋላ ይፈለጋል። እንክርዳዱን ደግሞ እየነቀላችሁ ወደ እሳት ጣሉት። ስንዴዎች ሆይ እስከ መጨረሻ ጽኑ። አይገርማችሁም? አሁን እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ምናምን ስለ እርሻ ያወራ መስሏቸው ሊሆን ይችላል፣ ገና መንፈስ ቅዱስ ስላልተሞሉ። ስለ ላስት ዴይስ ስለ መጨረሻ ቀናቶች እያወራ እንደሆነ አሁን ላይረዱት ይችላሉ። የስንዴው ህይወት የነሱ ህይወት እንደሆነ ላይረዱት ይችላሉ።
እርሻው የእግዚአብሔር መንግስት እንደሆነ ላይረዱት ይችላሉ። ገበሬው አብ እንደሆነ የተዘራባቸው ነገር እግዚአብሔር ቃል እንደሆነ ላይረዱት ይችላሉ። ኖርማል በሚገባን መንገድ ምን እያወራ ነው? ጌታ ኢየሱስ ክርስቶስ አሁን ስለ ስንዴ፣ ስለ እርሻ፣ ስለ መሬት ገዶት ነው። ይህንን የሚያክል ምሳሌ ባለችው በጣም ጥቂት ጊዜ ለዚህ አይነት ምሳሌ ጊዜ የሚሰጠው በጣም ትንሽ እኮ ናት የነበረችው ጊዜ 3 ዓመት ተኩል ብቻ ነች። ከሷ ጊዜ ላይ ቆርጦ ይህን ምሳሌ ሲሰጥ እያወራ ያለው ስለ ዘላለም ነው። በጀመራችሁበት ስፒድ ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ፣ ይባስ፣ ይጨምር። ህብረት ከወንድሞች ጋር ከእህቶች ጋር ህብረት ማድረግ ጨምሩ፣ ይብዛ። እስከ መቼ? ጌታ እስከወሰነው ቀን። የሆነ ቀን ተወስኗል። እስከዛ ቀን ድረስ ውስጣችሁ ያለውን ነገር ጠብቃችሁ አጠገባችሁ ያሉ ነገሮችን በሙሉ አስተካክላችሁ ፕሮቴክት አድርጋችሁ ጨርሱ። አንዳንድ ሰው መሬት ላይ እንኳን ለሚጠብቀው ነገር በጣም ዋጋ ይከፍላል። መሬት ላይ እንኳን ለሚጠብቀው ነገር እቺ ነገር ልትሆን ነው መሰለኝ ብሎ ብዙ ነገር ይተዋል። ያቺን ነገር ብቻ ፎከስ ሆኖ በጣም በትጋት ይከታተላታል። ዘላለም ነው እየነገርኳቸው ያለሁት፣ ኢተርኒቲ ነው። ጌታ ኢየሱስ ክርስቶስ ስለመመለሱና ስለመሄዳችን መቼ ሊሆን ይችላል? ድንገት ነው የሚሆነው። በገበሬው እጅ ነው ያለው ጊዜው። የስንዴው ዕጣ ፈንታ ምንድነው? መጠበቅ፣ ማደግ፣ መጨመር፣ ሳይዝ መጨመር፣ ቁመት መጨመር፣ መልኩን ማምጣት፣ በደንብ መልኩን ማምጣት። ያደገ የፋፋ በደንብ ያፈራ ውፍር ያለ ስንዴ፣ ማቹር ያረገ ስንዴ፣ ቅጭጭ ያለ ስንዴ ነው። ኦፍ ኮርስ የመዳኛ እምነት አለው ስንዴ ነው። አክሊል ያለው ስንዴ። እስከ መቼ? እስከ ተወሰነው ጊዜ። ከዚህኛው ዓለም ተሻግሮ አለ ነው ጌታ እየተናገረ ያለው። እና በቃ እንክርዳድ አለ። እንክርዳድ ኦብቪየስሊ አለ። የት? ስንዴው ያለበት እርሻ ላይ እንክርዳድ አለ። ስንዴው ያለበት እርሻ የሆነ ቦታ አይደለም እንክርዳድ። ስንዴው ያለበት እርሻ አጠገቡ፣ ስንዴው አጠገብ እንክርዳድ አለ። እንክርዳድ ብታገኝ ዞር ስትል እንዳደነግጥ፣ ይኸው አንድ ላይ ጎን ለጎን ነው ያደጉት። ደሞስ እንክርዳዱ ራሱ አይገርምም ማደጉ? ስንዴ አጠገብ፣ ስንዴ እርሻ፣ ባለቤቱ ሌላ እንግዳ ዘርቶት አብሮ እንደ ቤት። የእርሻው ባለቤት መጣና እንዲያለው ስንዴውን የራስ ላይ አይደል የተከልከው? እንክርዳዱን አትያው አንተ ደግ። እንክርዳዱ ያለበትም የኔ መሬት አይደለም። በእኔ መሬት አይዞህ አትቅና። የሚነቅለው ይመጣል። እስከዛስ እደጋለሁ። እስከ መቼ? እኔ የወሰንኩት ቀን እመጣለሁ እለኝ። ስለዚህ ምናልባት እንክርዳዱ በጣም እያማረበት ስንዴው በጣም ዋጋ እየከፈለ ሊሆን ይችላል እርሻው ላይ። ስንዴው በጣም እያመመው እንክርዳዱ ደግሞ በጣም በቃ እየተዝናና ሊሆን ይችላል የሚኖረው። እግዚአብሔር ሆይ እንክርዳድ እያማረበት አይዞህ ጄኒዮን መሆንህን ሳትቀይር እደግ። ዘላለም ነው አይደል? አሁን እንትን የምናደርገው አሁን እኛ ምን እኔው ዘላለም ነው የሚታይ። መሬት ላይስ በጣም መልካም ይሁንላችሁ፣ በእውነት ይሳካላችሁ፣ ይቃናላችሁ፣ ደግሞ ይሳካላችኋል፣ ይቃናላችሁ። ግን ይሄ አይደለም መጨረሻችን። ይሄ መንገድ ዘላለም ነው የሚታየው። ክብራችን ከፊት ነው። በሰው ቃል የማይብራራ የሰው ዓይን ያላየው ክብር ከፊት አለ። ያንን ቀን የወሰነው ገበሬ አባታችን ወሰኑት። እስከዛ ድረስስ እርግጠኛ ሆኜ የምኖረው ስንዴ መሆኔን ብቻ አድጋለሁ። አጠገብ ያለ ተመሳሳይ ስንዴ ሳገኝ አይዞ በርታ አሉ። ልክ እንደዚህ በጣም ብዙ እንክርዳድ ሳይ የጊዜ ጉዳይ ነው ብዬ ታግሼ አልፋለሁ። እግዚአብሔር የታገሰው ነገር ላይ ታግሼ አልፋለሁ። እንዳታበላሹ፣ እንክርዳድ ለመነቅነቅ ብላችሁ ስንዴ እንዳነቁ። እድገታችሁን ቀጥሉ፣ ጊዜያችሁን ግን ተጠቀሙ። መጸለይ ያለባችሁ ጸልዩ፣ ማንበብ አለባችሁ አንብቡ፣
ህብረት ማድረግ አለባችሁ አልኩ። ማገልገል አለባችሁ፣ አገልግሉ። በጣም በትጋት ስራችሁን ስሩ። ስራችሁ ላይ እንዳሰቡ አገልግሎት፣ ጌታን ማገልገል ላይ ከምንም ነገር በፊት ቅድሚያ ስጡ። ጊዜያችሁን ተጠቀሙ። ስንዴነታችሁን ጠብቃችሁ እደጉ።